ክለባችን አርሰናል አሁን ላይ በጉዳት እየታመሰ እንደሆነ ይታወቃል። በተለይም አሁን ላይ ወደ ብሔራዊ ቡድናቸው ያልሄዱም እንዲሁም ደግሞ ወደ ብሔራዊ ቡድናቸው ሄደው ጉዳት አስተናግደዋል ተብለው ወደ አርሰናል የተመለሱ ወደ 10 የሚያህሉ ተጫዋቾች ያሉ ጋብርኤል ማጋሌሽ፣ ሊያንድሮ ትሮሳርድ፣ ኤቤሬቺዜ፣ ዊሊያም ሳሊባ እንዲሁም ደግሞ ዩሪየን ቲምበር እነዚህ ወደ ብሔራዊ ቡድናቸው አልሄዱም ነበር፣ ኦዴጋርድን ጨምሮ ማለት ነው። ነገር ግን ዴክላን ራይስ፣ ፒየሮ ሂንካፔ፣ ቡካዮ ሳካ፣ ማርቲን ዙቢሜንዲ እንዲሁም ደግሞ ማድዌኬ ደግሞ ወደ አርሰናል የተመለሱ ናቸው። እነዚህ ተጫዋቾች ከብሔራዊ ቡድናቸው ጥሪ ደርሷቸው ከዛም በኋላ ጉዳት አስተናግዷል ተብለው የተመለሱ እነዚህ ናቸው። በአጠቃላይ ወደ 11 የሚያህሉ ተጫዋቾች አሁን ላይ ጉዳት ላይ ነው የሚገኙት። በተለይም አዲስ የተሰማ ጉዳት ነው። ስለ እነዚህ ጉዳቶች የተለያዩ የቀድሞ የአርሰናል፣ የማንቸስተር ዩናይትድ፣ የሊቨርፑል እንዲሁም የተለያዩ ታዋቂ የተባሉ የእግር ኳሱ ሰዎች የሰጡት አስተያየት አለ። ምን አሉ የሚለውን ጉዳይ በዚህ ፕሮግራም ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንድትከታተሉን ላይክና ሰብስክራይብ እንታርጉን ስንል በትና እንጠይቃችኋለን። እንደማትሳፍሩ እናምናለን። በመጀመሪያ ደረጃ የምናገኘው እንግዲህ ጋቢ አግቦላሆር የተባለው የቀድሞ የአስቶን ቪላ እንዲሁም ደግሞ በተለያዩ ቡድኖች በነ ዋትፎርድ፣ በነ ሼፊልድ ዩናይትድ፣ በነ ሼፊልድ ዌንስዴይ እንዲሁም ደግሞ በተለያዩ ቡድኖች ሲጫወት የነበረ እንዲሁም ደግሞ በአሁኑ ሰዓት ላይ ለቶክ ስፖርት በተንታኝነት እየሰራ የሚገኘው ይህ የቀድሞ ተጫዋች ስለ አርሰናል የሰጠው አስተያየት አለ። ምንድን ነው ያለው? ስለ ጉዳቱ ተብሎ የሰጠው አስተያየትን ስንመለከት ተጫዋቾች በየጊዜው በጉዳት ስም ጥሪ እያቋረጡ መመለሳቸው ደስ አይለኝም። ለሀገር መጫወት ክብር ነው። አርቴታ ዋንጫ ለማሸነፍ ሲል ተጫዋቾቹ ከሀገር ግዳጅ እንዲቀነሱ ማድረግ ለእኔ ትክክል ሆኖ አልታየኝም የሚልን አስተያየት መስጠት ይችላል። እንግዲህ በርካቶች የሚያደርጉት ጉዳይ ነው። ይህ ኖርማል ጉዳይ ነው። ምንም እንኳን አብዛኞቹ ተጫዋቾች ለእረፍት የመጡ ይመስለኝም እኔም በግሌ እንዲሁም ደግሞ መረጃዎችን በማጣራበት ሰዓት ላይ አብዛኞቹ ከጉዳት ነፃ ለመሆን ለጥንቃቄ ሲሉ የመጡ ቢሆንም ነገር ግን እነ ፒየሮ ሂንካፔ፣ ኖኒ ማድዌኬ፣ ሌሎችም ተጫዋቾች ትንሽ ጉዳት እንዳለባቸው እየተገለጸ ይገኛል። ስለዚህም እንደዚህ አይነት አስተያየት ለመስጠት ለምን እንደፈለገም አይገባኝም። እናም ደግሞ ተጫዋቾቹ ጉዳት ሪስክ እያለባቸው ቢጫወቱ ለወርልድ ካፕ አይደርሱም። ለፍሬንድሊ ጨዋታ አሰልጣኛቸው ፈቅዶ እንዲመጡ ወደ አርሰናል እንዲመለሱ አድርጎ ለምን እንደዚህ እንደሚንጨረጨሩ የቀድሞ ተጫዋቾች በተለይም የአርሰናል ጠል የቀድሞ ተጫዋቾች ሌጀንዶች እንደዚህ ለምን እንደሚናገሩ ግራ የሚያጋባ ጉዳይ ነው። እንግዲህ እኔ በግሌ በጣም የወደድኩት ነገር ነው። ለአርሰናል ይጠቅማል፣ ለተጫዋቾቹ ኬሪየር ይጠቅማል፣ ለቀጣይ ላለባቸው ወርልድ ካፕ ይጠቅማል። ከእንደገና ደግሞ አሁን የሚጫወቱት ጨዋታ የፍሬንድሊ ጨዋታ ነው፣ ብዙም አያስፈልግም ማለት ነው። ለምሳሌ ዙቢሜንዲ ምን ይጠቅማል በስፔን ብሔራዊ ቡድን፣ ከእንደገና ደግሞ ሂንካፔስ ለኢኳዶር ምን ይጠቅማል በፍሬንድሊ ጨዋታ። እሱን ቢያቆዩትና ፕሪሚየር ሊግ ቢያነሳላቸው ነው ለእነሱም ደስ የሚላቸው። በዛም ምክንያት እንግዲህ እኔ ትክክለኛ ስራ እየተሰራ ነው ብዬ አስባለሁ። ሌላኛው አስተያየቱን መስጠት የቻለው ደግሞ የቀድሞ የሊቨርፑል ተጫዋች ጄሚ ካራገር ነው። አርሰናል ተጫዋቾቹ እንዳይጎዱበት ከፍተኛ ጥንቃቄ እያደረገ ነው። ይህ ደግሞ በሊጉ ያለውን ትልቅ የነጥብ ልዩነት ለማስጠበቅ የሚረዳው ብልህነት ነው። እንደ ሳካና ዲክላን ራይስ ያሉ ተጫዋቾች አሁን እረፍት ማግኘታቸው ለክለቡ ትልቅ ጥቅም አለው የሚልን አስተያየት መስጠት ችሏል። እውነቱን ነው። እንግዲህ ይህ የሊቨርፑል የቀድሞ ተጫዋች ጄሚ ካራገር የተናገረው ምክንያቱም ደግሞ ዲክላን ራይስ፣ ቡካዮ ሳካ፣ ዙቢሜንዲ በርካታ ጨዋታዎች ያደረጉ የአርሰናል ተጫዋቾች እንደሆኑ ይታወቃል። በካራባኦ ካፕም እንዲሁም ደግሞ በእንግሊዝ ፕሪሚየር ሊግም በሻምፒዮንስ ሊግም በኤፍኤ ካፕም ተከታታይ ጨዋታዎች እያደረጉ የነበሩ ተጫዋቾች እንደሆኑ ይታወቃል። ስለዚህም እረፍት ያስፈልጓቸዋል እነዚህ ተጫዋቾች። ስለዚህም ለምን በፍሬንድሊ ጨዋታ ለምን ከሀገር እየተጓዙ ለምን ራሳቸውን ያደክማሉ? በክለባቸው ቆይተው እዛው እረፍት አድርገው ህመም የተሰማቸውን ቦታ ሕክምና ቢያደርጉ ይሻላል። ትክክለኛ ስራ እንደተሰራ ነው እንግዲህ ጄሚ ካራገር እየተናገረ የሚገኘው። እኔ በግሌ የምቀበለው አስተያየት ነው። አሁን ላይ እንግዲህ በርካቶቹ በተለይ ወደ ብራዚል፣ ወደ ሳውዝ አሜሪካ ወር ኖርዝ አሜሪካ የሚሄዱ ተጫዋቾች በእንግሊዝ በዛው ማረፋቸው እጅግ በጣም አስደስቶኛል። በተለይም የጋብርኤል ማጋሌሽ እንዲሁም ደግሞ የፒየሮ ሂንካፔ መመለስ እኔ እጅግ በጣም አስደስቶኛል። እንግዲህ ይህ ተጫዋች ጋብርኤል ማጋሌሽ አልሄደም እስከነጭራሹ፣ ፒየሮ ሂንካፔ ደግሞ ተመልሶ ወደ አርሰናል መጥቷል ከኢኳዶር ብሔራዊ ቡድን ማለት ነው። እጅግ በጣም ደስ የሚል ዜና ነው። ምክንያቱም ደግሞ ረጅም ርቀትን መጓዝ እጅግ በጣም ያደክማል። ስለዚህም ከጉዳትን ይቀንሳል። ከእንደገና ደግሞ እንዲሁም ደግሞ እረፍትን ያደርጋሉ ማለት ነው ተጫዋቾች። ስለዚህም እጅግ በጣም መልካም ነገር ነው ያደረጉት ብዬ አስባለሁ ሚካኤል አርቴታ። ሌላኛው አስተያየቱን መስጠት የቻለው የቀድሞ የማንቸስተር ዩናይትድ ተጫዋች ሮይ ኪን ነው።
ሰዎች በአርሰናልና በአርቴታ ላይ ለምን እንደሚጮሁ አይገባኝም። አሌክስ ፈርጉሰን በየዓመቱ በማንቸስተር ዩናይትድ ሲያደርገው አይተናል። እንደ ሩኒና ሪዮ ፈርናንድ ያሉ ቁልፍ ተጫዋቾችን በጉዳት ስም እንዲቀንሱ ያደርግ ነበር። አርቴታ 3 ዋንጫዎችን ትሪብል ለማሸነፍ የተፎካከረ ስለሆነ ተጫዋቹ መጠበቅ አለበት። ትክክለኛ ውሳኔ የወሰነ ይመስለኛል። አይደለም ፔፕ ጋርዲዮላ ይሄንን ቢያደርገው እንደዚህ አይጮህም ነበር። ነገር ግን አርሰናል ይሄንን ሲያደርገው እጅግ በጣም እየተወገዘ ይገኛል። እኔ በግሌ እጅግ በጣም ነው የምደግፈው። አርቴታ ትክክለኛ ስራን የሰራ ይመስለኛል። ምክንያቱም ደግሞ ለብዙ ዋንጫ ስለሚፎካከር ተጫዋቹን መጠበቅ አለበት የሚልን አስተያየት መስጠት ችሏል። እኔም በግሌ የምቀበለው አስተያየት ነው ሮኪን የሰጠው አስተያየት። ምክንያቱም ደግሞ አሁን ላይ አርሰናል ለብዙ ዋንጫዎች ይፎካከር፣ ለ3 ዋንጫ የሚፎካከር ብቸኛው የፕሪሚየር ሊግ ክለብ ነው ማለት እንችላለን። ምክንያቱም ደግሞ ሊቨርፑል ፕሪሚየር ሊግ አይሳተፍም። እንግዲህ ደግሞ ማንቸስተር ሲቲ ደግሞ ከሻምፒዮንስ ሊጉ ወጥቷል። ሌሎቹ ቡድኖች ደግሞ እንግዲህ ከሻምፒዮንስ ሊጉ ወይ ከኤፍኤ ካፕ ወይ ከፕሪሚየር ሊጉ ከሶስቱ አንዱ ወጥቷል። ስለዚህም አሁን ላይ ብቸኛ እየተፎካከረ ያለው አርሰናል ነው። በእንደዚህ አይነት ወቅት ላይ ደግሞ ሌሎች አላደረጉትም እና ማንቸስተር ዩናይትድ፣ ሊቨርፑል፣ ሲቲ ተጫዋቾቹን ወደ ክለቡ አልጠራም እና አርሰናል ለምን ጠራ የሚል አስተያየትን መሰጠት እጅግ በጣም ያሳዝናል። እንደዚህ አይነት ፉክክር ላይ ያለ ቀላል መጥራት አለበት። ሁሉንም ቢጠራቸው ራሱ ደስ የሚል ጉዳይ ነው። ምንም እንኳን በጣም ወሳኝ የሚባል ጨዋታ ቢኖራቸው ለምሳሌ በጣሊያን ብሔራዊ ቡድን እና ካላፊዮሪ ወሳኝ የተባለ የዓለም ዋንጫ ለማለፍ የሚደረግ ጨዋታ ስላላቸው አልጠራቸውም። ዮኮሬስም አልተጠራም፣ ኖርጋርድም አልተጠራም በዴንማርክ ብሔራዊ ቡድን። ስለዚህም ትክክለኛ ስራ የሰራ ይመስለኛል። ለምን በፍሬንድሊ ጨዋታ ይሰቃያሉ፣ ለምን ይጎዳሉ፣ ለምን ይደክማሉ በማለት እነዚህን ተጫዋቾች ከአሰልጣኞቻቸው ከብሔራዊ ቡድን አሰልጣኞቻቸው ጋር ተነጋግሮ ወደ አርሰናል እንዲመጣ ማድረጉ እጅግ በጣም ትልቅ አሰልጣኝ እንደሆነ በተለይም በአእምሮ ረገድ እጅግ በጣም የበሰለ እንደሆነ መመልከት እንችላለን። በተቻለው አቅም እንግዲህ ኤግዛክትሊ አርሰናል የሚፈልገውን ነገር እያደረገ ይመስለኛል። በተለይም ሚካኤል አርቴታ ለእያንዳንዱ ለጥቃቅን ነገሮች ራሱ ትኩረት የሚሰጥ አሰልጣኝ እንደሆነ ራሱን በሚገባ እያስመሰከረ ይገኛል። እንግዲህ ከዚህ በፊት ሌሎች ትኩረት የማይሰጡትን የሴት ፒስ ጉዳይ ምን ያህል አርሰናል እንዳሻሻለውና በፕሪሚየር ሊጉ ብዙ ሴት ፒስ ወይም ከቆሙ ኳስ ያስቆጠረ ክለብ እንዳደረገው አርሰናልን ታውቃላችሁ። በጥቃቅን ነገሮች ሰዎች ትኩረት በማይሰጡቸው ነገሮች ላይ እጅግ በጣም ትኩረት የሚሰጥ አሰልጣኝ እንደሆነ ይታወቃል። ለዛም ነው እንግዲህ በኢንተርናሽናል ብሬክ ለምን ተጫዋቾች ይደክማሉ ወደ ሌላ ሀገር እየተጓዙ በማለት ተጫዋቹን ጥሪ በማድረግ እንግዲህ ሌሎች አሰልጣኞችን በዘንድሮ ውድድር ዘመን ያላሰቡትን ነገር አርሰናል አስቦ ሚኬል አርቴታ አስቦ እንግዲህ ማምጣቱ እጅግ በጣም የሚደነቅ ጉዳይ ነው። ሌላኛው አስተያየቱን መስጠት የቻለው ደግሞ የቀድሞ የቼልሲ ተጫዋች የሆነው ዲዴ ድሮግባ ነው። ተጫዋቾች ብዙ ውድድሮች ላይ ስለሚሳተፉ ድካም ወይም ፋቲጊው ይገጥማቸዋል። አሰልጣኞች ተጫዋቾቻቸውን ከጉዳት ለመጠበቅ የሚወስዱት እርምጃ ለክለቡ ስኬት ወሳኝ ነው። አርሰናል ለብዙ ዋንጫ ይጫወታል፣ ለዛም ደግሞ ተጫዋቾቹ ሊጠብቅ ይገባል። ሚኬል አርቴታ ትክክለኛ ስራ እየሰራ ያለ ይመስለኛል። ምንም እንኳን ሁሉም ተጫዋቾች ለጥንቃቄ ተብሎ ባይመጡም ጉዳት ያስተናገዱም ሊኖሩ ቢችሉም፣ ነገር ግን አሁን ላይ አርሰናል ትክክለኛ ውሳኔ እንደወሰነ ይሰማኛል። እኔም በሆነ የማደርገው ነገር ነው። ምንም አይነት ወቀሳን በእነሱ ላይ ላደርግ አልፈልግም። አብዛኞቻቸው ሚኬል አርቴታ ፈሪ እንደሆነ ይናገራሉ። ያንን ግን እኔ በፍጹም አልቀበለውም። ምክንያቱም ደግሞ በእንደዚህ አይነት ሰዓት ላይ አርሰናል ይሄንን ውሳኔ መወሰኑ ትክክለኛ ውሳኔ ነው፣ ማንም አሰልጣኝ ቢሆን የሚያደርገው ውሳኔ ነው የሚልን አስተያየት መስጠት ችሏል። እንግዲህ የቀድሞ የቼልሲ ተጫዋች ዲዴ ድሮግባ ትክክለኛ አስተያየት ነው የሰጠው። እንግዲህ ዲዴ ድሮግባ በተለይም አርሰናል አሁን ላይ ከ22 ዓመት በኋላ ዋንጫን ለማግኘት እጅግ በጣም ጥቂት ጨዋታዎች በቀሩበት ሰዓት ላይ ሪስክ ለምን ይወስዳል? ለምን ተጫዋቾቹን ያደክማል? በቃ በማያስፈልግ ጨዋታ ላይ ተጫዋቾቹን መቀነስ ነው ያለበት። ስለዚህም ትክክለኛ ውሳኔ የተወሰነ ይመስለኛል። እኔ በግሌ በጣም የማልቀበለው ነው። ሚኬል አርቴታ ፈርቶ፣ ሚኬል አርቴታ እንዲህ ብሎ፣ ሚኬል አርቴታ ለምን ተጫዋቾቹን አመጣ ምናምን የሚል ወቀሳ በሚኬል አርቴታ ላይ አልፈልግም። ምክንያቱም ደግሞ ከ22 ዓመት በኋላ ዋንጫውን ለማምጣት እጅግ በጣም ቀርበ ሪስክ አትወስድም፣ ወይም ደግሞ አለመፍራትም አትችልም። ሰውነን እንፈራለንም ሰውነን። በተለይም ሚኬል አርቴታ ደግሞ በሜንታሊቲ ደረጃ ያለፉትን 3 ተከታታይ ዓመታት ሁለተኛ ደረጃ ነው የወጣው። ስለዚህም
አሁንም ድጋሚ መውጣት አይፈልግም። ስለዚህም በኮንትሮል አድርጎ ጨዋታዎችን መጫወት፣ በጠቃቅን ነገሮች ፎከስ ማድረግ እንዲሁም ደግሞ ተጫዋቾችን እንዲያርፉ ማድረግ የሚኬል አርቴታ ስራ ነው። ሚኬል አርቴታ ደግሞ በሚገባ እየሰራ ይገኛል። ከእንደገና ደግሞ የኖኒ ማዱዌኬ ጉዳትም ለአርሰናል እጅግ በጣም በተለይ ሚኬል አርቴታ እንዲጨነቅ እንዲፈራ ተጫዋቾቹን ወደ አርሰናል እንዲመለስ ያደረገው ይመስለኛል። በተለይም ማዱዌኬ በኡራጋይ ጨዋታ ላይ ጉዳት ማስተናገዱን ተከትሎ እንግዲህ በሚኬል አርቴታ ዘንድ ጭንቀት እንደተፈጠረበት ነው መረጃዎች የሚጠቅሙት። ስለዚህም ትክክለኛ ውሳኔ የወሰነ ይመስለኛል። የእናንተን ሀሳብ አስተያየት በኮሜንት ላይ ያሳውቁኝ። ሌላኛው አስተያየቱን መስጠት የቻለው ደግሞ ቴሪ ዳንኤል ኦንሪ ነው። ይህ የቀድሞ ሌጀንዳችን ስለ አርሰናል ወቅታዊ ሁኔታ የተሰጠው አስተያየት አለ። ተጫዋቾች ከብሔራዊ ቡድን ሲመለሱ ሰዎች ስለ ሐሰተኛ ጉዳት ለምን እንደሚያወሩ አልገባኝም። ይህ በብዙ ክለቦች ላይ ሲደረግ የነበረ ነገር ነው። ማንቸስተር ሲቲም ያደርገዋል፣ ነገር ግን አርሰናል ሲያደርገው ትልቅ መሪ ይደረጋል። ይህ የሚያሳየው ችግሩ ስለ ሁኔታው ሳይሆን ስለ ክለቡ አርሰናል መሆኑ ነው። እጅግ በጣም ያሳዝናል። አርሰናል ብዙ ጠላት እንዳለው እረዳለሁ፣ ነገር ግን በዚህ ልክ ጠላት ያለው አይመስለኝም። ምክንያቱም ደግሞ ለተከታታይ ዓመት ሌሎች ክለቦች ተከላክለው ዋንጫን ሲያሸንፉ ምንም አይሉም። ቼልሲዎችም ማንቸስተር ዩናይትድም በጥንቃቄ ጨዋታን እየተጫወቱ ተከላክለው ዋንጫን ሲያሸንፉ የአየር ላይ ኳስን በሚገባ ተጠቅመው ከእንደገና ፊዚካላቸውን ተጠቅመው ዋንጫን ሲያሸንፉ ምንም አይሉም ነበር። ነገር ግን ዘንድሮ አርሰናል በመከላከል ዋንጫን ለማሸነፍ ሲሞክር እጅግ በጣም ሲበሳጩ፣ እጅግ በጣም በእነሱ ላይ ሲናገሩ መጥፎ አሸናፊዎች ሲሉ ሰምቻለሁ። ከዚህ በፊት ማንቸስተር ሲቲ ተጫዋቾቹን ከኢንተርናሽናል ብሬክ እንዲመጡ ወይም ደግሞ ከኢንተርናሽናል እንዲመጡ ከሀገር ወክለው የሚጫወቱበት ሰዓት እንዲመጡ አቋርጠው ሲያደርግ ተመልክቻለሁ። ነገር ግን ማንም ምንም አላለም ነበር። ነገር ግን አርሰናል ሲያደርገው፣ አርቴታ ሲያደርገው እጅግ በጣም ሰዎች ተበሳጭተዋል። እጅግ በጣም ሰዎች እየተናገሩ ይገኛሉ ስለ አርሰናል። ፌክ ኢንጁሪ ነው እያሉም ይገኛሉ፣ ወይም ሐሰተኛ ጉዳት ነው እያሉ ይገኛሉ። እጅግ በጣም የማልቀበለው ጉዳይ ነው። ሚኬል አርቴታ የፈለገውን ማድረግ ይችላል፣ ሌሎች ያደረጉትን ማድረግ ይችላል። ምንም አይነት አስተያየቶችን እሱ የማይቀበል አይነት ነው የሚልን አስተያየት መስጠት ችሏል። እንግዲህ እውነቱን ነው። እንግዲህ ከዚህ በፊት ዋንጫዎችን እነ ቼልሲ እነ ማንቸስተር ዩናይትድ እንዴት ባለ መልኩ ሲያነሱ እንደነበረ ይታወቃል። አርሰናል በጣም ጸዴ ጨዋታ ነው። እኔ በግሌ አርሰናል ዋንጫ የፕሪሚየር ሊግ ዋንጫን ሲያነሳ አላየሁት። ነገር ግን በጨዋታው ነው ማርኮኝ የአርሰናል ደጋፊ ያደረገኝ። በቃ ለዋንጫ ብለን ሳይሆን በቃ ለጨዋታ ብለን ነው የደገፍነው አብዛኞቻችን ማለት በሚቻል ሁኔታ ማለት ነው። ነገር ግን ማንቸስተር ዩናይትድ በፊዚካል በልጠውን እንዲሁም ደግሞ በአየር ላይ ኳስ እንዲሁም ደግሞ በሴት ፒስ ጎልን እያስቆጠሩ በመከላከል በቃ የሆነ በጉልበት እያሸነፉ ዋንጫዎችን መጥተው በዛን ጊዜ ላይ እኛ እንኳን እንደዛ ሳንናገራቸው ጨዋታ ብቻ ምን ይሰራል እያሉን በነበረበት ሰዓት ላይ አሁን ላይ ደግሞ እነሱ ያደረጉትን ስራ በትንሹ ስናደርግ በጣም ወቀሳ እየበዛብን ይገኛል። በአሁኑም ሰዓት ሚኬል አርቴታ ተጫዋቾቹን ከኢንተርናሽናል ሲጠራቸው እንግዲህ አሁን ላይ ወቀሳ እየበዛበት ይገኛል። ፔፕንዝም ግን ሚኬል አርቴታን ፈሪ እየተባለ ይገኛል። በጣም እንዴት ያደርጋል በዚህ ሰዓት እየተባለ ይገኛል። ነገር ግን ጆሮን የሚሰጥ አይመስለኝም ሚኬል አርቴታ። ዋናው ፎከሱ ስራው ላይ ይመስለኛል። እናንተስ ምን ሀሳብ አስተያየት አላችሁ? የአርሰናል ተጫዋቾች ኦንስ ተጎድተው ነው ወይስ ደግሞ ለጥንቃቄ ነው የመጡት ብላችሁ ታስባላችሁ? ሀሳብ አስተያየቶቻችሁን በኮሜንት ላይ ብታሳውቁን እጅግ ደስ ይለኛል። እስከ መጨረሻው ድረስ ተከታተላችሁ ላይክና ሰብስክራይብ ሰምታረጉ እጅግ አድርገን እናመሰግናለን። መልካም ጊዜ